እስክስ እስክስ እያነቡ እስክስታ ማለት አሁን ነው ማለት ነው። ሰበር ዜና ቀብራራው ታደሰና ሄረሚላ አንድ አድርጋቸው ዛሬም እንግዲህ አብሮነታቸው እንደቀጠለ ነው ማለት ነው። በጧቱ ፍሽ ፈካ ብለው ከመዝናኛ ቦታ ፏፏቴ ጋር ዘና እያሉ ይገኛሉ ማለት ነው። እንግዲህ የሚዝናኑበት ቦታ ፈታ የሚሉበት ቦታ ሆናም እንግዲህ እነዚህን የመሳሰሉ ፎቶዎችን አድርሳናለች ማለት ነው። ሄረሚላ አንድ አርጋቸው ወይኔ ወይኔ በላቸው ወይኔ በላቸው። እውነት ለመናገር እንግዲህ አብርሃም ታደሰ ሄረሚላን ሩታን እንደማይፈልጋት 100% ያስታውቃል ማለት ነው። በቃ ምንም ማድረግ አይቻልም። ኦ ማይ ጋድ ኦ ማይ ጋድ። እንግዲህ አበባዋን ይዛ መጨረሻው ምን ሊሆን ይችላል? እንዴት ሊሆን ይችላል? እንግዲህ ዛሬ ሁላችሁም በጉጉት እንደምጠብቁት ተስፋ አለኝ ማለት ነው ውዶችዬ። እንደምታዩት ዘና ፈታ ፏ እያሉ ቦታውን ብቻ ንገሩኝ። የት ነው የት ነው? ሄዱ እንዴ? ኩሪፍቱ ሄዱ እንዴ? የምሬን ነው። የት ነው ይሄ ቦታ? የት ነው? እነሱ እንግዲህ በመዝናናት ላይ ናቸው። እኛንን የምንጫጫኸው እንጂ እነሱ በመዝናናት ላይ ናቸው። እንግዲህ እምቢ አልክም እሺ አልክም መሳሜን አልተውም ብላ እንግዲህ ሄረሚላ እያደረገችው እንግዲህ ቀመስ መስ እያደረገች እኔ ካተረፍኩ በኋላ አንቺ ትወስጃለሽ እያለቻት ትገኛለች ማለት ነው። ሩታን ምንም ማድረግ አይቻልም። እኔ ከጠገብ በኋላ አንቺ ትወስጃለሽ። ሩታ ራሱ እንደዚህ ማለት ነው ደስተኛ ሆና ምስጥ ብላ እንደዚህ ራሱ ስማው አታውቅም። ወይኔ ኦ ማይ ጋድ ሩታ ደህና ነሽ? ቦጋሌ ሙት ደህና ነሽ? ግን የምሬን ነው ደህና ነሽ ሩትዬ የእኔ ቆንጆ? ምንም ማድረግ አይቻልም። ምንም ማድረግ አይቻልም። የገደሉሽ አንቺን ጀግና ጀግና እያሉ ከአሜሪካ ባላመጠንልሻል፣ ከኢትዮጵያ እንዳልክን አመጠንልሻል እና ዶናይን ደግሞ እያመጣንልሽ ነው እያሉ ነው ያስበሉሽ። ምንም ማድረግ አይቻልም። ምንም ማድረግ አይቻልም። የምሬን ነው። ምንም ማድረግ አይቻልም። የቦጋሌ ሙት ሀብታም ሳቅ ነው ያሳቃችሁኝ ማለት ነው። እና ማለት ነው ከአሜሪካ ባላዘጋጅተው እነ ትክክል ከዚያ ደግሞ የአሜሪካው የት እንደገባ አይታወቅም። እንዳልክ ጋር መጧት። ሄረሚላን በግድ እንዳልክ ጋር መምጣት አለባት አሉ። እንዳልክ ደግሞ እንደ ምን በወጣኝን የሰው አራስ ይዤ የምንጨማለቅ ሲላቸው ደግሞ እንግዲህ እባክህ አዶናይ ሩታን ማግኘት አለብህ እባክህን ወደ ቡታጀራ። በነገራችን ላይ ከአዶናይ ራስ ወረድ በሉ። ቦጋሌ ሞት አዶናይ ስራ ላይ ነው። እሺ እንደማንም ስራ ፈት ዝም ብሎ እየመጣ አንትን የሚል ሰው አይደለም። ስራ ላይ ነው። አዶናይ ስራውን እየሰራ ነው። ስለዚህ ለቀቅ አድርጉት። ሆ ጉድ እኮ ነው። ሰውማ ምረጡ እንጂ ለሰዎች ሰውማ ምረጡ እንጂ ማለት ነው። እንዴ ማን ስለሆነች ነው ሩታ ከአዶናይ ጋር? ኦ ማይ ጋድ ምንድን ነው የሰራችው? ምን እያደረገች ነው? እሷ የምትሰራውና አዶናይ የሚሰራው ሰማይና ምድር ያክል ይለያያሉ። ስለዚህ ቦታማ ስጡ፣ ምረጡ። የምሬን ነው። ስትሰጡ ምረጡ። ተው እነ ትክክል ተው። የምሬን ነው። ለማንኛውም እስኪ ሰላም ልበላችሁ። ሰላም ለእናንተ ይሁን። ውድና የተከበራችሁ የቻናሌ ቤተሰቦች አድማጭ ተመልካቾቼ ውድ ኢትዮጵያውያንና ኤርትራውያን እንዴት ናችሁ? ሰላም ናችሁ ወይ? ሰላማችሁ በያላችሁበት የዓለም ዳርቻ ብዝት ይበልልኝ። ፈጣሪ የልባችሁን መሻት ሁሉ ይሙላላችሁ እያልኩኝ ላይክ፣ ሸር፣ ሰብስክራይብ ማድረጋችሁን አትርሱ። እንዴ አይጎዳም። ቦጋሌ ሞት አይጎዳም። ከመጣችሁ አይቀር ካያችሁ አይቀር እስኪ ላይክ የምትለዋን ነካ ሰብስክራይብ የምትለዋን ነካ አድርጓትና ከዚያ ደግሞ ከለሯን ጠቆር አድርጓት። የምሬን ነው። መሀሏ ነጭ ከምትሆን ጠቆር አድርጓት። የምሬን ነው። ቦጋሌ ሞት ከዚያም ደግሞ ከቻላችሁ ደግሞ ተይ እንደዚህ አይባልም እንደዚህ አድርጊ በሏት። የዚህን ቻናል ባለቤት ማለት ነው። ግን እኔ እወዳችኋለሁ። ዛሬ እንግዲህ እንዳያችሁት ሄረሚላና አብርሽ እንደተለመደው ማለት ነው ቀብረር ጠብረር ብለው በተለመደው ፈገግታ። አብርሽ እኮ ፊቱ የሚፈካው ግን ሄረሚላ ጋር ነው። የምሬ ነው የምላችሁ። ኦ ዋይ ጋድ ውበቱ የሚጨምረው ግርማ ሞገሱ ሄረሚላ ጋር ነው። ምንም ማድረግ አይቻልም። ምንም ማድረግ አይቻልም። የምሬ ነው። እንዴት የሳቁ ፈገግታው ግርማ ሞገሱ ከሄረሚላ ጋር ነው። ሩታ ጋር ደግሞ እኝኝኝኝኝ ስለሆነ ማለት ነው። ሲሄድም ፊቱን ኮስኩሶ ሲመለስም እንደ ውሻ ተባሮ በቃ አንተ እንደዚህ ነህ፣ ሰዎች እንደዚህ አሉኝ የሚለውን ብቻ በመስማት ጆሮ ደምቶ
ነው የሚመለሰው። እዚህ ግን ዘና ፈታ ነው ያለው። ዘና ፈታ እንደምታዩቸው እንግዲህ እኛ ቀለበቱን ሳይቀበላት በቃ ነገሮቹ ተጠናቀዋል ብለን ስንጠብቅ ሄረሚላ አንዳርጋቸው እንግዲህ ዛሬም አለ እኔ ነኝ እያለች እንግዲህ እኔ ይሄ ነኝ እያለች እንዲህ እንግዲህ ጠምጠም ጥምጥምጥም ብላበት አበባዋን ይዛ መጣለች ማለት ነው። እኔ ግን በየት በኩል ነው እጇ? ቀለበቱ የት ሄደ? እስኪ ላያስተውል ማለት ነው። የምሬ ነው። ምንድነው ነገሩ ጋይስ? ምንድነው ነገሩ? ምን እየተካሄደ ነው እዚህ ሰፈር? ደግሞ እኮ ሲያምሩ እንዴት እንደሚያምሩ የምር እንዴት እንደሚያምሩ ማለት ነው። በቃ አብርሽ የሚመኘው እንዴት ነው? ሩታ ራሱ እንደ ሄረሚላ ሆና በፈገግታ ተቀብለኝ፣ በሳቅ ተቀብለኝ፣ በደስታ ተቀብለኝ፣ ስቃ ተጫውታ የሆነ እየሳቀች እየተጫወተች እንደዚህ ፈገግ ብላ እንደ ሚስት ቅፍ አድርገኝ ባሌ እኔ ውድ ብለኝ አክብረኝ ማየው መቼ ነው ብሎ እየተመኘ እንግዲህ ያንን የሚመኘውን ነገር ደግሞ ማንጋ ነው እያገኘ ያለው? ሩታ ጋር ሳይሆን ሄረሚላ ጋር ነው። ስለዚህ መሳቅ ብቻ ለሱ ይነሰው እንዴ? መሳቅ ራሱ መሳቅ ብቻ እንዴ? እርግጠኛ ነኝ ከካሜራ ጀርባ በጣም ነው የሚዘለው አብርሃም ታደሰ። የምሬና ወንጫጫው ታደሰ። ሄረሚላ እንግዲህ እነ ትክክልን ዛሬም እንግዲህ ያቃጠለቻቸው ትገኛለች። ምንም ማድረግ አይቻልም ማለት ነው። ምንም ማድረግ አይቻልም። ምንም ማድረግ አይቻልም። በቃ ትችላለች ስላችሁ እንደምታዩት እንግዲህ የምሬን ነው እንዴ? ተጠግታለች እኮ ግን ከንፈሩ ጥግ። ከዚህ በላይ ግን እናንተ ምን ማየት ነው የፈለጋችሁት? ምን ማለት ነው? ምን ማየት ነው? ምንድን ነው የጠበቃችሁት? እዚህ በላይ ምንድን ነው የጠበቃችሁት? እስኪ ቦጋሌ ይሙት እዩት እስኪ ምንድን ነው? አቤት 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 ጡንቻ! አቤት አቤት አንጫጫው ታደሰ ቦጋሌ ይሙት! አቤት ደስታ! አቤት ፈገግታ! እንደዚህ ማለት ነው ስትለው እንደዚህ ጠጋ አድርጋ በቃ ወስዳለች እኮ ምንም የቀረ ነገር የለም። እና እንግዲህ ያው ይህንን እያየች ሩታም ያው መናደዷ አይቀርም፣ ይሰማታል። እውነት ለመናገር ይሰማታል፣ ስሜት አለ። የሰው ልጅ እንግዲህ ባሏ ነው። ያው እኔ ያልፈልገው ምናምን ብትልም እንግዲህ ትናንት ሰምታችኋል። እንግዲህ ለጋሽዬ ያለችውን ማለት ነው ያለቻቸውን ያው ነገር እኮ አብቅቷል። እንዲያው ደካማ ጎኔን እርስዎን እየላከ እንዲያው ተሰቃዩብኝና እኔ መቼም እኔ እኮ ጨዋ ነኝ፣ ያው ምንም አላደርግም እሱ ነው እንደ ምናምን እንግዲህ ምናምን ያው አብርሽም እንግዲህ ይገረፋል ተብሏል። ምን ይደረጋል? አብርሽም ችግር የለውም እኔ ሽማግሌ ይዤ መጠየቅ ካለብኝ ይጠይቃለሁ። ነገር ግን ነገሮች ሁሉ እንደማይሆኑ እርግጠኛ ስለሆንኩ ነው እያለ ይገኛል ማለት ነው። ምን ሊሆን ይችል ይሆን? እንዴት ሊሆን ይችል ይሆን? መጨረሻውስ ምን ሊሆን ይችል ይሆን? በነገራችን ላይ በዚያው አጋጣሚ ለሩታ መንቃት ወይም ማወቅ ያለብሽ እዚህም እዛም የሚሉሽን ትተሽ የሚሉሽን ማለት ነው ተይውና እንደዚህ አድርጊ፣ እስከ ልጅሽ ባል አግኝቼልሻለሁ፣ እስከ ልጅሽ አሜሪካ ወስድሻለሁ የሚልሽን ተይና አብርሃም ታደሰን የመሰለ ባል አታገኝም። የምር ማለት ነው። እሱን የመሰለ ባል አታገኝም። ችግሩ ያለው አንቺ ጋ ነው ሩታ ሀብቴ ማለት ነው። የምሬን ነው። ችግሩ ያለው አንቺ ጋ ነው። ለምን ሚስት ሁኝ። ሚስት ሴት ልጅ ሚስት መሆን ይገባታል። ሚስት ባሌ እስካልሽው ድረስ አንቺ ሚስት ሁነሽ ተገኝ። ሚስት ሁነሽ ቤትሽ ቁጭ ብለሽ ችግሮችን ተካፈይ። ችግሮቹ ምንድን ናቸው? ከአንተ ጋር ሁኜ ነው ምጋፈጣቸው። እስኪ ማን ይመጣል፣ እስኪ ማን ይነከኛል ማለት ትችይ ነበር። ግን ደግሞ ስለማትፈልገው አውቀሽ እያበላሸሽው ስለሆነ እኛ ትክክል ነሽ ልንልሽ አንችልምና በቃ እዚህ ጋር አብርሽ ትክክል ነው። 4 ነጥብ። ምንም ማድረግ አይቻልም። ቦጋል የሙት 4 ነጥብ። አብርሽ ትክክል ነው እዚህ ጋር ማለት ነው። ምክንያቱም ወንድ ልጅ ነው እንዴ? አየ አመቱ ሙሉ በቃ ምንም ማድረግ አልቻለም ማለት ነው። ስለዚህ ሚስት የምትሆን ሴት ስለሌለች ወይም ስላልሆነች ምንም ማድረግ አይቻልም። ሚስት የምትሆን እየፈለገ ነው ማለት ነው። ከሩታ ጋር እዚያው ፍቅራችን እንዳለ በዚያው መቀጠል ይችላል ወይም በዚያው መቀመጥ ይችላል። ሙሉ ለሙሉ ላጣትም አልፈልግም፣ እሷም ደግሞ ስለማትፈልገኝ ከዚህ በላይ ምንም ማድረግ አልችልም እያለ ነው ያለው እንግዲህ ጋሽዬ ደግሞ ሩታ ጋር አገናኝቷቸው መጨረሻው ምን ሊፈጠር ይችላል? አብርሽ እንደ ሴት እየተደበደበው ለሩታ መኖር አለበት ወይ? እየተሰደበ አንገቱን ደፍቶ መኖር አለበት ወይ? ይህን አንቀበልም፣ እንቃወማለን። ሩታ ሚስት እንድትሆን እንፈልጋለን። ሚስት ማለት ነው። ሚስት ምን አይነት ሚስት ናት? ሚስት በቃ
ወሬዎችን ከሰዎች እየለቃቀመች አንተ እንደዚህ ነህ ከማለት ይልቅ ወሬ የሚያደርሱላትን ሰዎች መጋፈጥ መቻል፣ ነገሮችን ከባሏ ጋር ሁና ሲመጣ እንደ ሴት እንደ ሚስት በፈገግታ በሳቅ በጨዋታ መቀበል፣ ባሏን መንከባከብ መቻል፣ በቃ መቻል። ይህንን ካላደረገች ከንቱ ነው። አሁንም ሊቀጥል አይችልም። ሰላም ቢባልም ፍቅር ቢባልም አሁንም ሊቀጥል አይችልም። የማስመሰል ኑሮ ሊቀጥል ይችላል። ከዚያ ውጭ ምንም ሊመጣ አይችልም ማለት ነው። ቤተሰብ መልእክቴ የዛሬው ነው። እንግዲህ እንዴት አያችሁት እናንተ ሰወዶች? የአብርሽና የሄርሜላ ነገር ገና አላለቀም። ገና አላለቀም። በቃ አዎ እያወጣች ነው። ሄርሜላ ደግሞ እያወጣች ነው ነገሮችን ማለት ነው። ገና ይወጣሉ። ምንም ማድረግ አይቻልም ውዶችዬ። ላይክ፣ ሸር፣ ሰብስክራይብ ማድረግ እንዳይረሳ። እወዳችኋለሁ። ዛሬ እንግዲህ በጉጉት እንጠብቃለን። ምን ይመጣ ይሆን? አብረን እንጠብቅ።